ህዳር 12 የሊቀ መልአኩ ቅዱስ ሚካኤልን በዓል ስናስብ ያው እንደምናውቀው በየወሩ በ12 መልአኩ ቅዱስ ሚካኤል እናከብራለን። በተለየ ሁኔታ በአገራችን የሊቱርጊያ ቀን አቆጣጠር መሰረት በአመት 2-3 ከበድ ያለ ትልቅ የአመታዊ በዓል ለምሳሌ የህዳሩ የሰኔው ትልቅ በዓላቶች ናቸው። በቤተ ክርስቲያናችን አስተምሮ እና ባለው ትውፊት ለእያንዳንዱ በዓል የተለየ ትርጉም ይሰጠዋል። የህዳሩ የሰኔው አይደለም፣ የሰኔው የጥሩ አይደለም እንደዚሁ እየተባለ እና እንግዲህ የእግዚአብሔር ቃል የሚያስተምረው አለ። በኢትዮጵያ ቤተ ክርስቲያን ትውፊት ደግሞ ድርሳነ ሚካኤል የሚያስተምረው አለ። እንደዚሁ ደግሞ በተለይ የህዳርን ካስታወሳችሁ በ1911 ዓመተ ምህረት የሞቱትን በህዳር በሽታ የሞቱትን የምንላቸውን 40 ሺህ የሚሆኑ ኢትዮጵያውያን አዲስ አበባ ብቻ ወደ 9 ሺህ የሚሆኑ ኢትዮጵያውያንን አስቦ የህዳር ዕጣን የሚባልም ነገር አለ። ጽዳትና የህዳር መታጠን እንግዲህ ባህልም አለ፣ ትውፊትም አለ። ወደ እግዚአብሔር ቃል ላይ አተኩረን የእግዚአብሔርን ቃል በማሰብ የሊቀ መልአኩን ጸሎትና ቡራኬ እንለምናለን። እንግዲህ ሁላችንም እንደምናውቀው ሊቀ መልአክ ማለት የመላኮቹ ሊቅ ማለት አለቃ ማለት ነው። ቅዱስ ማለት ያው የተለየ ለእግዚአብሔር አገልግሎት የተሰጠ የተመረጠ ማለት ነው። ሚካኤል ማለት ደግሞ ያው እንደምታውቁት ሚካኤል የዕብራይስጥ ቃል ነው። ሚ መኑ ማለት ነው። ካ ከመ ወይንም እንደ፣ ኤል ማለት አምላክ ነው። ማን መኑ ከመ አምላክ ወይንም ማን እንደ እግዚአብሔር ማለት ነው ስሙ። እንግዲህ እያንዳንዱ ስም መልእክት አለው፣ እያንዳንዱ ስም ትርጉም አለው። ሚካኤልን ስናስብ የምናስተነትነው የመጀመሪያ ነገር እንደ እግዚአብሔር ያለ ማን ነው? ማን ነው እንደ እግዚአብሔር? በምስባኩ እንደሰማነው እግዚአብሔር ሕዝቡን ይጠብቅ ዘንድ መልአኩን ያሰማራል፣ ይሾማል፣ ይአይን፣ ይሾማል፣ ይሰጣል። ለምን? እግዚአብሔር አፍቃሪ ስለሆነ፣ እግዚአብሔር ተንከባካቢ ስለሆነ፣ እግዚአብሔር ስለሚጨነቅ። አደጋ ባይኖር ኖሮ አይላክም። አደጋ አለ ማለት ነው፣ ችግር አለ ማለት ነው። እና ብዙ ጊዜ እንደምናየው ሚካኤል ሰይፍ ይዞ ይታያል። ተዋጊ፣ እንደ ጦረኛ፣ የእግዚአብሔር ጦረኛ ሆኖ ነው የሚላከው። ለምን? እንደምናውቀው እንደሰማነውም በዮሐንስ ራእይ ላይ በእግዚአብሔር መንግስት ላይ የነበሩ መላእክቶች መካከልም ራሱ ተከፋፍሎ ሉሲፈር ወይ ዲያብሎስ ብለን የምናወራው በዛም ደረጃ ጦርነት ነበር። ስለዚህ በሕይወታችን በዓለማችን በመጥፎ ነገርና በጥሩ ነገር፣ ጸጋ በሆነ ነገርና ኃጢአት በሆነ ነገር መካከል ጦርነት አለ። ይሄንን ጦርነት ብቻችንን እንዳንታገለው እግዚአብሔር መልአክ ሰይሞልናል። ማን እንደ እግዚአብሔር ነው? እሱ ያሸንፋል። እሱ ታጋሽ ነው። እሱ ፍቅር ነው። እሱ መሐሪ ነው። እሱ ንጹሕ ነው። እሱ እውነተኛ ነው። መጥፎ ነገርን ያሸንፋል። እግዚአብሔር እውነት ስለሆነ ውሸትን ያሸንፋል። እግዚአብሔር ብርሃን ስለሆነ ጨለማን ያሸንፋል። እግዚአብሔር ንጹሕ ስለሆነ ንጹሕ ያልሆነውን ነገር ሁሉ፣ ቅዱስ ያልሆነውን ነገር ሁሉ ያሸንፋል። እግዚአብሔር ፍቅር ስለሆነ ጥላቻን ያሸንፋል። እግዚአብሔር ታጋሽ ስለሆነ በደልን፣ ችኮላ ያለበትን ፍርድ ያሸንፋል በትዕግስት። ሚካኤል ይህንን ነው የሚያሳስበው። ማን እንደ እግዚአብሔር ነው? ማንም የለም። ስለዚህ የእሱን እንደ እግዚአብሔር እንክብካቤ፣ እንደ እግዚአብሔር ፍቃድ፣ የእሱን ጠባቂነት አስበን ዛሬ የምናከብረው የእግዚአብሔርን አሸናፊነት ስለሚያስታውሰን ነው።
የእግዚአብሔርን ተንከባካቢነት። ታዲያ የሚሞቱት የሚገደሉት ወይንም በብሔር ወይንም በሃይማኖት አንዳንድ ጊዜ አካባቢያችንም ሀገራችንም እንደሚከሰት ሌላም ቦታ እንደሚከሰት የሚገደሉት ሰዎች ሚካኤል የት ሆኖ ነው? ስደተኞቹ በቀደም ከአባቶች ጋር የሴታውያን አባቶች ጋር ደብረ ብርሃን ከቁስቋም ማርያም በዓል በኋላ ከመንዲዳ ስንመለስ በማዳበሪያ ቤት የተጠለሉ ብዙ ሺዎች አሉ። እነሱን ለማየት ገባን። የካቶሊክ ቤተክርስቲያን አንዳንድ ጊዜ እርዳታ አድርጋለች እና ያንን እርዳታ አሁንም ይጠይቃሉ እና ገባን። አንደኛው የተፈናቀሉ ሰዎች ካምፕ እንበለው ወደ 8000 ሰው ነበር። በማዳበሪያ በደብረ ብርሃን ብርድ ተመልከቱት። በማዳበሪያ ተሸፍነው ህፃናቶች ብዙ ነበሩ። ዳቦ ሊሰጣቸው እየጠበቁ ነው። ያንን ዳቦ አንድ የፕሮቴስታንት ቤተክርስቲያን የበጎ አድራጎት ድርጅት ይገዛል። ያንን በየቀኑ ለነሱ ጥሩ ነገር ነው። እነኚህ ሰዎች ጋር ሚካኤል የት ነው ያለው? ሚካኤል በሰዎችም ተመስሎ በሰዎችም ተወክሎ ብዙ ጥሩ ነገር ያደርጋል። ምክንያቱም ህዝብ ማን እንደ እግዚአብሔር ይንከባከባል፣ ማን እንደ እግዚአብሔር ያሻግራል እንዲል እግዚአብሔር መልአኩን ይልካል። የዛሬ የመልአኩ መልእክተኞች የመልአኩ ወዳጆች የሆንን እኛ ነን። ስለዚህ እግዚአብሔር መልአክን ከሰጠን፣ አገልጋይን ከሰጠን፣ ዘበኛ ከሰጠን፣ ጠባቂ ከሰጠን ስለወደደን ነው፣ ስላፈቀረን ነው። ይህንን ፍቅር ማዳረስ ግዴታችን ነው። እያንዳንዳችን የእግዚአብሔርን ፍቅር በማካፈል መልአክን ባናይ እህትን ወንድምን እያየን እግዚአብሔር ተንከባካቢ ነው፣ እግዚአብሔር መሐሪ ነው እንድንል እግዚአብሔር ሊረዳን የተዘጋጀ ስለሆነ መሳሪያ ልንሆን ይገባል። በበዓለ ሲመቱ ወይንም የቅዱስ ሚካኤል ኃላፊነት ሲሰጠው ያየነው ምንድን ነው? ሰይጣንንና የሰይጣን ተከታዮችን ሉሲፈርን አባረረ ይላል። ቃሉን ሰምተናል። በሁለተኛው ንባብ ላይ መጥፎን ነገር ይታገላል። እንግዲህ ትዕቢትን ይታገላል። የመጀመሪያው ትልቁ የነ ሉሲፈር ኃጢአት ትዕቢት ነበር እና ብዙ ጊዜ ቅዱስ ሚካኤል ትሁት መልአክ ይባላል። ትሁት መልአክ ይባላል። በትህትና ይታገላል። ተስፋ አድርጎ የእግዚአብሔር ጸጋ እንደሚያሸንፍ አውቆ። እኛ ዛሬ ሚካኤል ከኛ ጋር ሆኖ እንዲታገል የምንፈልገው ነገር ምንድን ነው? እግዚአብሔር በመካከላችን ሆኖ ሊያጸዳው የሚፈልገው ሊያጣራው የሚፈልገው በምህረቱም ካየ በኋላ ዳስሶ ሊፈውሰው የሚፈልገው ብዙ ነገር አለ። ዛሬ በብዙ ነገር ተጠምደናል። የኦሪት ዘጸአት ንባብ ይነበባል። ለምን? ትናንትናም ያሬዳውያን እየዘመሩ ነበር። እንዴት አድርገው እስራኤላውያን እንደተሻገሩ በኦሪት ዘጸአት 14 ላይ ማንበብ ትችላላችሁ። እንዴት አድርጎ መላእክት በፊትህ ይሄዳል፣ እግዚአብሔር ያሻግርሃል ብሎ የእስራኤልን ሕዝብ እግዚአብሔር ሲያሻግር መልአኮቹን ልኮ ነው። ዛሬ እኛ ሊያሻግረን የምንፈልገው ነገር ከየትኛው ባርነት ነፃ ወጥተን እንድንሻገር ነው የሚፈልገው። የተጠመድንበት ብዙ ነገር አለ። ባሪያ የሚያደርገን ማለት ተገዢ የሚያደርገን ነገር አለ። ሱስ ነው፣ መጥፎ ልማድ ነው፣ ቅናት ነው፣ ትዕቢት ነው፣ ተንኮል ነው። ብዙ ነው። የኃጢአቱ ዝርዝር ብዙ ነው። አንዳንዱ እንደው ጭምድድ አድርጎ ይዞናል። አንዳንዱ ልማድ፣ አንዳንዱ መጥፎ ነገር፣ አንዳንዱ ሱስ በማንወጣበት መንገድ አድርጎ የያዘን ይመስላል። ኢየሱስ ግን ሁሉን አሸንፏል። ስለዚህ መልአኩን እየለመንን ከኔ ጋር ሁን፣ ከኔ ጋር ተጓዝ፣ በዚህ ሱስ ውስጥ ተደፍቅ ያለው ከዚህ ነገር አውጣኝ፣ በዚህ የክፋት ሁኔታ ውስጥ ተደፍቅ ያለው ከዚህ አውጣኝ። እንደ ግል ብቻ ሳይሆን እንደ ህብረትም
ያሰሩን ነገሮች አሉ አንዳንድ ጊዜ። ስለዚህ ይሄ ነገር ይጥፋ፣ ይሄ ነገር ይወገድ ስንል ከምኞት አልፎ ጸሎት ይሆን ዘንድ እግዚአብሔር ራሱ እንዲገባበት መላእክቶቹን እንዲልክ። የዛሬ መላእክቶች ድንገት አስታራቂዎች ሊሆኑ ይችላሉ። የዛሬ መላእክቶች ድንገት የስነ ልቡና ሰዎች ሊሆኑ ይችላሉ። የዛሬ መላእክቶች ድንገት ንስሐ ስንሄድ የምናገኘው ካህን ሊሆን ይችላል። የዛሬ መላእክት ድንገት ታላቅ ወንድም ወይ ታላቅ እህት፣ መካሪ እናት ወይ መካሪ አባት ሊሆን ይችላል። የዛሬ መልአክ ድንገት ወጣት፣ በእምነት ያደገ ወጣት፣ ሌሎችን የሚመራ ሊሆን ይችላል። ሚካኤል በውስጣችን ገብቶ የሚኖርበትን መንገድ እድል መስጠት አለብን። ስለዚህ ልንዋጋ የምንፈልጋቸውን ነገሮች ስላሰበ ነው እግዚአብሔር መልአክ የሰጠን። አንዳንዴ ሊጠብቀን፣ አንዳንዴ ወንዙን ሊያሻግረን፣ አንዳንዴ የባህሩን ወጀብ ሊያረጋጋ፣ አንዳንዴ ፈተናችን ራሱ በእምነት ላይ ነው። 24 ሰዓት 7 ቀን ሙሉ ለሙሉ ቀጥታ እምነታችን ቀጥ ብሎ ይሄዳል ማለት አይደለም። ሰዎች ነንና ያን ጊዜ መልአክ አጠገባችን አለ፣ ጠባቂ መልአክ አጠገባችን አለ። የእግዚአብሔር መንፈስ ውስጣችን ሆኖ ሊያስታውሰን ሊያሳስበን የሚገባ የእግዚአብሔር ቃል የተስፋ ቃል አለ። ስለዚህ የተስፋ ቃል ስላለ ነው እንፈወሳለን ብለን እንሻገራለን ብለን የምንጓዘው። ተስፋን ስለሰነቅን ነው። ይሄ ተስፋ ዓመት ነው፣ የጁቢሊ ዓመት ነው። በኋላ አባ ጴጥሮስ ስለ ክርስቶስ ንጉሥ በዓል ይናገራሉ። ወደ መጨረሻ ይሄኛው 100 ዓመት ነው በዚህ ዓመት። እዛ ላይ ከተስፋ ጋር ያይዞ ትንሽ ነገር ይነግሩናል። እንዴት አድርገን ነው የምናከብረው? በተስፋ ተስፋችን እንደ እግዚአብሔር በእኛ ውስጥ እንደሚያሸንፍ፣ ተስፋችን እግዚአብሔር እንደሚባርክ፣ ተስፋችን እግዚአብሔር እንደሚጠግን ነው። ስለዚህ ሚካኤልን የላከ መልአኩን ለእኛ ብሎ አገልጋይ አድርጎ የሾመ እግዚአብሔር የተመሰገነ ይሁን። ለማንኛውም የእግዚአብሔርን ጠባቂነት፣ የእግዚአብሔርን ተንከባካቢነት፣ የእግዚአብሔር ሕይወት ዘሪነት፣ አሳዳጊነት የሚያሳስብ ስለሆነ ይህንም በማሰብ እግዚአብሔር ሆይ መልአክ ስለሰጠህን እናመሰግንሃለን፣ ተከባከበን፣ ደግፈን ብለን ጸሎታችንን ወደ እሱ እናቀርባለን። ለአብና ለወልድ መንፈስ ቅዱስም ምስጋና ይሁን።